በዚህ መሃል በመደብር ውስጥ የነበሩ ሰዎች ሁሉ ስልካቸውን አውጥተው መቅረጽ ይጀምራሉ። ኒኮል ንግግሯን ትቀጥላለች። አንተ ያልቻልከው እኔ ልዩ ኮማንዶ መሆኔን ሳይሆን አንተ በጭንቅላቴ ሳልከው የጀግና ምስል ከኔ ጋር ስለማይመሳሰል ነው። ያ ደግሞ ያንተ እንጂ የኔ ችግር አይደለም። ሪቭስ የሚገባበት ይጠፋዋል። በዙሪያው ያሉ ሸማቾች እውነት ነው፣ እንዴት በአንድ ሕፃን ላይ ትቀልዳለህ እያሉ ይጮሁበት ይጀምራሉ። ኒኮል ሪቭስን ትኩር ብላ እያየች አሁን ለልጄ ይቅርታ ትጠይቃታለህ ትለዋለች። ሪቭስ እሺ ይቅርታ ብሎ ሊያልፍ ሲል ኒኮል አይደለም፣ አይኖቿን አይተህ ለምን ይቅርታ እንደምትጠይቅ በዝርዝር ንገራት በማለት ታስገድደዋለች። ሪቭስ በሰዎች ፊት ተንበርክኮ በአማያ ይቅርታ ይጠይቃል። አማያ ይቅርታ፣ እናትሽ እውነተኛ ጀግና ናት፣ እኔ ተሳስቻለሁ ይላል። አማያ እናቷን ቀና ብላ ታያለች። እናቷ ደግሞ ይቅርታውን ተቀብለሻል ስትል ትጠይቃታለች። አማያ በጽናት አዎ ትላለች። ሪቭስ በአፍረት ራሱን ደፍቶ ከመደብሩ ይወጣል። መላው መደብር በከፍተኛ ጭብጨባ ይሞላል። ሰዎች ወደ ኒኮል ቀርበው እናመሰግናለን ይሏታል። ኒኮል ግን አማያን አቅፋም እውነት ሁልጊዜ ታሸንፋለች ትላታለች። ታሪኩ የሚቀጥለው እናትና የኒኮል አዛዥ ኮማንደር ደውሎ ቪዲዮ ከፍተኛ መነጋገሪያ በመሆኑ የፖሊስ መምሪያው ኦፊሰር ሪቭስን በተመለከተ ምርመራ መጀመሩን ገለጸላት። ሪቭስ ቀደም ሲልም ተመሳሳይ ቅሬታዎች የነበሩበት ሰው በመሆኑ የኒኮልና የአማያ ምስክርነት አስፈለገም። ኒኮል አማያን ጠርታም አማያ ዛሬ የተናገርሽውን እውነት በይፋ ለሕግ ማረጋገጥ ይኖርብሻል፣ ይህንን ለማድረግ ዝግጁ ነሽ ስትል ጠየቀቻት። አማያም ለጥቂት ሴኮንዶች አመነታች። እንደገና ያንን ሰው ማየት ያስፈራታል። ነገር ግን የእናቷን ጽናት ስታስታውስ አዎ እናቴ፣ እውነትን ለመጨረሻ ጊዜ መከላከል እፈልጋለሁ አለች። ኬሊንም እኔም አብሬሽ መጣለሁ ምስክር ነኝ ስትል አጋርነቷን አሳየች። ኒኮልና ማያ ወደ ፖሊስ ጣቢያው አመሩም። በጣቢያው ደጃፍ ላይ በርካታ ጋዜጠኞች ተሰብስበዋል። ኒኮል ግን በኩራትና በተረጋጋ ሁኔታ ልጇን እየመራች ወደ ውስጥ ገባች። ሪቭስ በቢሮ ውስጥ ተቀምጦ በጭንቀት ላቡን ሲጠርግ ይታያል። አማያ በምርመራ ክፍል ውስጥ ሆና የሆነውን ሁሉ አንድ ባንድ አስረዳች። ድምጿ አይንቀጠቀጥም ነበር። በመጨረሻም የፖሊስ አዛዡ ሪቭስን ከስራው ታግዶ እንዲቆይ ትዕዛዝ አስተላለፈም። ኒኮልና አማያ ከጣቢያው ሲወጡ አማያ ለመጀመሪያ ጊዜ ሙሉ በሙሉ ነፃነት ተሰማት። አሁን እውነትን ማንም ሊቀማኝ አይችልም ስትል ለእናቷ ነገረቻት። ኒኮል ፈገግ ብላም አዎ ልጄ፣ ዛሬ እውነተኛዋን ልዩ ኃይል አየው፣ እሷም አንቺ ነሽ አለቻት።